በዘመናት ብዛት በጊዜ ሂደት ፍጹም የማያረጅ አለ አንድ እውነት ለበዳይም ቢሆን ወይ ለተበደለ እንደ ይቅርታ አይነት ፈዋሽ ወዴት አለ? ኢየሱስም አባቶይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅርታ፣ እውነተኛ ይቅርታ፣ ከልብ የመነጨ ይቅርታ። አስረው ወደ ጴንጤናዊ ጲላጦስ የወሰዱትን ማረ። በራሱ ላይ የሾህ አክሊል ጉንጉን በቀኝ እጁ መቃ አድርገው የተዘባበቱበትንም ማረ። የተፉበትንም ማረ። የገረፉትንም ማረ። ሚስማር የቸነከሩበትንም ማረ። የዛኛው በደል ከዚህኛው በደል ሳያበላልጥ በኩሌታ ሁሉንም ማረ። እኛስ እኔ ብሆንስ መስቀል ላይ ሆኜ ንጉሥ አይደለህም ብሎ የተሳለቀብኝንና እጆቼን በሚስማር የቸነከረውን እኩል አድርጌ እምራለሁ? በፍጹም እኩል አድርጌ አልምርም። ግን ትክክለኛ ምህረት ይህ ነው። ሌላው ለምንድነው ጌታችን በሶስተኛው ቀን ከተነሳ በኋላ ምህረት አድርጌላችኋለሁ ያላለው? ለምንድነው መስቀል ላይ ሆኖ ሁሉንም ይቅር ያለው? እውነተኛና ትክክለኛ ምህረት እየታመሙ ስለሆነ። ጥሩ ነበር። አሪፍ ፕሮግራም ነበር። ጤና ይስጥልኝ ሪቨረንድ ዮናስ። ጤና ይስጥልኝ። አቶ ደስታ እባላለሁ። ሰላማዊት ባለቤቴ ነች። እሺ ሰላም። ፊታችሁ አዲስ አልሆነብኝ። በዚህ ቤተክርስቲያን አዲስ ናችሁ? አይ ከወደ ሰሜን ነው የመጣው። እንኳን በሰላም መጣችሁ። ምን እንርዳችሁ? አንድ ችግር ነበረን። አንድ የ22 ዓመት ወጣት ልጅ በትምህርቱ ጭንቅላቱ ከባድ ነው። የትምህርት ደረጃውም ከ1 እስከ 3 ነው። ታዲያ 4 ፖይንት አምጥቶ አዲስ አበባ ዩኒቨርሲቲ ከገባ በኋላ ሲጋራው፣ መጠጡ፣ ሴቱ የሴት ባሪያ ሆኗል። በአጠቃላይ ትልቅ ተግዳሮት ሆኖብናል። ሪቨረንድ እረዳችኋለሁ። ጌታ ቤተ መቅደሴን አቆሸሻችሁ ብሎ ቤቱን በጅራፍ እንዳጸዳ ሁሉ ዛሬም ሰውነት ቤተ መቅደሳችንን በኃጢአት ስናቆሽሽ ያ ጅራፍ በስራ ላይ ይውላል። ጌታ ደግሞ በስጋችን የምንፈጽመውን ኃጢአት ፈጽሞ ይጸየፈዋል። ቤተ ክርስቲያናችንም ደግሞ በቅድስና ትምህርት ላይ ኮስታራ ነው። አቶ ደስታ፣ ወይዘሮ ሰላማዊት አታስቡ። እኔም እጸልይለታለሁ። ከዚህ በበለጠ ደግሞ በዚህ ጉዳይ ላይ ቅርበት ያላትን እህታችን ሶስና አለች። እሷን አስተዋውቃቸዋለሁ። እሷ ትረዳቸዋለች። ልጆችም ወጣቶችም ደግሞ ቶሎ ይሰሟታል። አታስቡ። ሶስና አቤት ሪቨረንድ ፈለገኝ። እነዚህ ቤተሰቦች ይፈልጉሻል። የአንቺን እርዳታ ይፈልጋሉ። ማን ነበረ ስሙ? ዮናስ ሞክሼንና እኛ ዮናሶች ስንባል ደግሞ ያለመታዘዝ ችግር አለብን። እውነት ነው። ስለዚህ አስፈላጊውን ነገር ሁሉ እሷ ትረዳቸዋለች። ጌታ ደግሞ ይረዳቸዋል። እናመሰግናለን። ተባረኩ። ትንሽ ሰዓት ካላችሁ ውስጥ ቢሮ እናውራ። ይቻላል፣ ችግር የለውም። ለማዕድና መስገን ማንም ያመሰግነልን ዛሬ? እኔ ጌታ ሆይ ተመስገን። አሜን። ስለዚህ ቀን እናመሰግናለን። አሜን። ተስፋ ያለውን ጊዜ ባርክልን። አሜን። ይሄን ማዕድ ባርክልን። አሜን። በኢየሱስም አሜን። 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 ልጆ ወድሻለሁ፣ አንቺንም ወድሻለሁ። እንዴ ብሉ እንጂ ፓስተር ጆሲ አስተናግዳቸው እንጂ። ሁሉም አለ እየበላ ነው። ቄስ አንሱ እንጂ። እንዴ ምንድን ነው? በደንብ እየበላችሁ እንጂ። አይቆይ እያየው ጨመረ። በአንዴ አታዳጉ።
ሲስተር ዘነቡ መቼም አንቺም ቢያደልሽም ያዥ እንጂ። እኔማ ጀምሬያለሁ። አልግደረደርም። ታውቂያለሽ፣ ቤቴ ነው። ሽሜ ብላ። ቆንጆ ነው ብርቴ፣ በጣም የሚጣፍጠው። እውነት ወደድከው ሽሜ? በጣም አታየውም እንዴ እንዴት እንደሚጎርስ? ሽሜ ቀስ በል የትም አይሄድብህም። ለቀቅ አድርጉት። ጆሲ አንተም ያዝ። ሶስና ምን ነው ቀረች? አንድ ምስኪን ቤተሰብ ልጃቸውን እንድትረዳላቸው ቢሮ ወጥተናት መጣን። ሶሲ ግን ልጁን ካገዘችው በኋላ ጆሲና ሽሜ ቢከታተሉት በይበልጥ አሪፍ ነው። ልክ ነሽ። ሽሜ ጋር የክትትል ትምህርት ከተማረ በኋላ እኛ ደግሞ ደቀ መዝሙርነት አስተምረነው በደንብ እንይዘዋል። እኔም ለቤተ ክርስቲያን መባና አስራት እንዴት እንደሚሰጥ አስተምረዋለሁ። አልጨረስክም እንደ ዮኒ? ጨርሻለሁኝ። ይበቃል ለዛሬ። ዛሬ ስደክማለሽ? በጣም እሑድ እኮ ካንተ እኩል ነው ማገለግለው። እኔም ከኔ በላይ እንጂ ደግሞ ሁሌም በጣም ደስ ብሏቸው ነው የሚሄዱት። እኔ ራሴ ስንሰበሰብ ሁሌ ነው ደስ የሚለኝ። በጣም ሻሎም ለዳዲ ህልም አይቻለሁ። ሳይተኛ ይምጣ ብልሃለች። ኧረ አዎ። እሺ የልጄን ህልም ልስማ። ምንድን ነው ቁልጭ ቁልጭ የምትይው? አተኝም እንዴ? እንቅልፌ አልመጣም። ዛሬም ሪቹ አንቺ ጋር ነው የተኛችው? ጸለይሻል? አዎ ቅድም ከማሚ ጋር ጸልያለሁ። ታዲያ ምን እያሰብሽ ደግሞ? ማሚ ስለ እኔ ህልም እንዳየሽ ነገረችኝ። እስኪ ንገሪ። ልንገርህ? የታሰረ ጥቁር ውሻ እየጮኸብህ ታየዋለህ። ከዛ ሂድ ሂድ ስልህ ቆመ ታየዋለህ። ውሻው ከታሰረበት ገመድ በጥሶ ነከሰ። ምንድነው ህልሙ ዳድ? እኔ እንጃ። ጸልይበትና መልሱን ሲነግረኝ መጀመሪያ መጥቼ የምነግርሽ ለአንቺ ነው። እሺ? እሺ። አሁን በቃ መሽቷል። ተኝ። እወድሻለሁ የኔ ውድ። ዮኒ እስኪ እየጠራ ነው። ሄሎ። አቤት። እግዚአብሔር ይመስገን። ደህና መሻችሁ? ምን ልታዘዝ? ምንም ችግር የለም። በጣም አዝናለሁ። እናታቸው ታማባቸው እንድጸልይላቸው። እሺ አሁን ተስማምተን እንጸልይ? እሺ እሺ፣ እየመጣሁ አድራሻችሁን ትነግሩኛላችሁ። ችግር የለም። እሺ ምንም ችግር የለም። አይ ጥሩ እንቅልፍ ላይ ነበርኩኝ። የእኛ ቸርች አባል ናቸው? እኔ እንጃ። ስቴጅ ቼክ አደረጋለሁ። ደርሼ መጣሁ። ተኝ በቃ። ራስን ጠብቅ ዮኒዬ። እሺ ተኝ።
ዛሬ ደግሞ የደወልሽበት ጥበብ ልዩ ነው። ቆየክ? ሳምንቱን እንዴት እንደናፈቅሽኝ። እስኪ ና እናሳየኝ። ምን ነው ሶሲ፣ ይሄን ነገር ማቆም የለብንም? ምን አረኩ? ምን ተፈጠረ? መቼም ትክክል አለመሆናችንን የዘነጋሽው አይመስለኝም። ትክክል ነን አላልኩም፣ ግን ዛሬ እንዴት ከአንድ አመት በኋላ ልትለኝ ቻልክ ነው የኔ ጥያቄ። ሻሎም ልጄ ስለኔ ህልም አይታ ነገረችኝ። ምን አይነት ህልም? ንገረኝ። ተይው፣ አይጠቅምሽም። ብቻ ሰይፍ በደጄ እንዳለ ታውቆኛል። ግን ደግሞ አልችልም። ክፉኛ ነው የለመድኩሽ። እስኪ ዛሬ ሲደር ኖ፣ አይሆንም። ባይሆን ትንሽ መቆየት እችላለሁ። ተው በቃ። ኔክስት ዊክ ግን እንዴት እንደማሳድርህ እናያለን። እስቲ ሻውል ልለኩስ። ጆይን አታደርገኝ? ኔክስት ዊክ እርግጠኛ ናት ትቀላቀለኝ? እርግጠኛ ነኝ። አንቺ ታጠቢ፣ እኔ ልሂድ። ውሃሽ ሞቋል። ስማማ ዮኒ። አቤት። ሶሲ፣ እንዴ ሶሲ፣ ምንድን ነው? ሶሲ እንዴ! ወይኔ ሶሲ፣ ቆይ፣ ከኔ ጋር ቆይ። ሶሲ ወይኔ ሶሲ፣ ቆይ ሶሲ፣ ወይኔ ሶሲ ያላም ምንድን ነው ሶሲ? ወይኔ
አባቶ ይቅርታ፣ ይቅርታ፣ ይቅርታ። ረበሽኩሽ እንዴ? የሄድክበት እንዴት ነው ያለ? ጥሩ ነበር። ፊት ላይ ድካም ይታያል። ትንሽ ረፍት አድርግ። እሺ፣ አንቺም ተኝ።